ከዛሬ ጀምሮ በሚቆጠር የ3 ወር እስራት እንዲቀጡ ተወስኖባቸዋል። ተመልካቾቻችን ዛሬ ለመጀመሪያ ጊዜ ዳኛ ኢንተርቪው ልናደርግ ችሎት ላይ ክብርት ዳኛ ነው። ገርሞኛል ዛሬ ለምን እንደተጠራው። ከዚህ በፊት ተከሰሼ ኦሬዲ ቅጣትን ጨርሻለሁ። ወደ ቤት ደግሞ ስትገባ እናት ነው የምትሆነው። ሰማይ አይታረስም ዳኛ ይከሰስም ይባላል እና ዳኛ ይከሰስ የዳኛ ቤታቸው ኑሯቸው ህይወታቸው ምን ይመስላል የሚለው እኔ በፍጹም ላይፋቸውን አይቼ አላውቅም። ፈርደህበት እንኳን እኮ ደስ ብሎት የሚሄድ ተገልጋይ እኮ አለ። ለምን እጅግ ያልተለመዱና ከዚህ በፊት ያልተዳሰሱ ጉዳዮችን እናነሳለን። የሚገራርሙ ጥያቄዎችን እንጠይቃለን። ከሙያ ውጪ ሰው ደፍሮ ለትዳር የሚጠይቅ ነው ይመስላል። ዳኛን መጀንጀን ያስቀጣል። ከባለስልጣንም ከበላይ አካል ከባለ ሀብት በተለያየ መንገድ ተጽዕኖዎች ሊመጡ ይችላሉ። እንደዚህ አይነት ተጽዕኖዎች እንዴት ነው ማኔጅ የምታደርጓቸው? አብራችሁን ቆዩ። ደርሰናል። ቤቶች እንዴ ልጆች ቴንክ ዩ ልጆች ያበላሽ ነው። ኦኬ እሺ ቴንክ ዩ። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። ሰብስክራይብ አድርጋል? ታውቃለህ ሰብስክራይብ እንደሆነ? የሆነ ቀይ ነገር መንካታ። እሱ እኮ ያን ቀይ ነገር ንኩት ተብላችኋል። የቤት ስራ ላይ እንዴት ነው ዳኛ ኩክ ማድረግ? ከጊዜም ከሙያም ብዙ አንግል ትነግሪኝ ትችላለሽ። አንግል አዎ የግድ ነው። ያው ከችሎት ባሻገር ደግሞ ቤት ስንገባ ያው ሚስት እናት ነንና ስለዚህ ግዴታ ነው። ደግሞ ተቀምስ እናንተ ማስተያየት በጣም ቆንጆ ነው። ታፍጣላ እንግዲህ ያው ዳኛ ታውን ሚዲያው ነው እያሳወቃት ያለው ወይስ ሚዲያው ባይኖርም በራሱ የምትታወቅበት መንገድ አለ ለየት ያለ? በፊት አርቲስት ነበር መስላቸው ግን ኦኬ ወዳኛ እኮ ነኝ ስላቸው ለዛ ነው ለካኛ እኮ ሁሌ ይገርመን ነበር ምናምን ይላሉ። እና የሰው ፊድባክ ጥሩ ነው፣ ደስ ይላል። በደንብ ብዙ የህግ ትምህርቶችን የምናገኝበት ፕሮግራም ነው። ይህንን ኬዝ ብታቀርብልን ጥቆማዎች አሉ። እንደምናላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ልዩ ወርቅ ተፈራ፣ ተከሳሽ አቶ ግዛቸው አሻግሬ ቀርባቸዋል። ጥሩ እንግዲህ ያው ተከሳሽ ስሜን አጥፍቷል፣ በራሱ ሶሻል ሚዲያ በመጠቀም ስሜን አጥፍቷል፣ ስለዚህ የጉዳት ካሳ ሊከፈለኝ ይገባል የሚል ክስ ይዘው ቀርበዋል። እስኪ ያጠር አድርገው ያስረዱኝ፣ ምን ነበር የተፈጠረው? የልጆቼን የሞራል ካሳ የኔን የቤተሰቤን ሁሉ ሞራላችንን ነው የነካውና በድሎኛል። ገንዘብ ለማግኘት ብሎ ስሜን አጥፍቶታል። ተከሳሽ ክሱን እያዳመጡን ወደዚህ ዞር ይበሉ። ወደኔ ኮፍያውን ማውለቅ ይችላሉ? ያውልቁ። የጤና ችግር አለቦት? አይ የለብኝ። ችግር አለው? አዎ እንደዚህ ባረቀው። አይ ምንም አይነት ኮፍያ የጤና ችግር ከሌለቦት በስተቀር ኮፍያዎትን ከችሎት ሲወጡ መጠቀም ይችላሉ። ማስቲካህን ትፋ፣ ውጣና ተፍተህ ነው።
በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አሊያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅተውልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። እናመሰግናለን። እኔም በጣም ደስ ብሎኛል ስለተገናኘን ስለመጣ አመሰግናለሁ። ስራ፣ ላይፍ፣ ጤና እንዴት ነው? እግዚአብሔር ይመስገን ቆንጆ ነው። ማን ብለን ነው አሁን በደንብ እናስተዋውቅ? ከነማዕረግ ዳኛ ይታይ ነው የሚባለው። የዳኛ ዋና ስራው ምንድን ነው? ፍርድ ቤት የሚመጡ የህግ ጉዳዮችን ከሳሽና በተከሳሽ መካከል የሚቀርቡ የተለያዩ አይነት ወደ ፍርድ ቤት የሚቀርቡ ጉዳዮች አሉ እና በህግ የሚፈቱ ጉዳዮች ሲኖሩ ወደ ፍርድ ቤት ነው የሚመጣው። እንግዲህ ፍርድ ቤት ደግሞ ሲመጣ ጉዳዩን ባለሙያ ዳኞች ጋር ነው የሚቀርበው። ዳኝነት እንሰጣለን። ግን ያው ህብረተሰቡ ከዳኛ በጣም ብዙ ነገር ይጠብቃል። ያው አርአያ መሆን አለብህ፣ መታመን አለብህ። ያው ፍትህ አይደለ? ብዙ ጊዜ ሰዎች ከእግዚአብሔር በታች ፍትህ የሚያገኙት ፍርድ ቤት ነው። ምን ያህል ቆየሽ አንቺ በዚህ ስራ? እኔ 10 ዓመት። ስለ አንቺ ስለመጣሽበት መንገድ፣ ከዚህ ጀርባ ስላሉ ጉዳዮች፣ ለላይፍ ስታይል ብዙ እንጨዋወታለን። ሰው ከልጅነት እንጀምር። ስለ ልጅነት ሚሞሪዎች እንጨዋወት እስኪ። ያው እንግዲህ እኔ ተወልጄ ያደግኩት አርባ ምንጭ ከተማ ነው። እንግዲህ አርባ ምንጭን ታቋታላችኋል። በጣም የቱሪስት መስህብ የሆነች ቆንጆ ከተማ ናት። በጣም እዛ ነው ተወልጄ ያደግኩት። ለቤተሰቦቼ የመጨረሻ ልጅ ነኝ። እናቴ ቤት እመቤት ናት። አባቴ ደግሞ ፖሊስ ነው፣ ወታደር ነው እና ያው እድገቴ የመጨረሻም ልጅ ስለሆንኩኝ ከአባቴ ጋር ወይም ከቤተሰቦቼ ጋር ጥሩ ቅርበት አለኝ። አባቴ ፖሊስም ስለሆነ ብዙ ጊዜ ስለ ህግ፣ ስለ መታሰር፣ ስለ መቀጣት ምናምን ይወራል እና እሱን እያየሁኝ ነው ያደግኩት። ያው ትንሽ ጠበቅ ያለ አስተዳደግ ነው ያደግነው እኛ ቤት። ትንሽ የፖሊስም ልጅ ስትሆን አባቴም ትንሽ ጠንከር ያለ ነው፣ ህግ ያበዛል ቤት ውስጥና ህግ የሚበዛበት ቤት ውስጥ ነው ያደግኩት። በልጅነቴ በጣም አጥፊ ምናምን መባል ልጅ አልነበርኩኝም። በጣም ስርዓታማ መባል አይነት ልጅ ነኝ። ላለማጥፋት በጣም እጥራለሁኝ። በጣም የልጅ አዋቂ ናት እሷ፣ ጎበዝ ናት፣ አታጠፋ ምናምን እየተባልኩኝ ስለሚነገርልኝ እኔም ያንን ነገር ላለማጣት እንደዛ አይነት እድገት ውስጥ ነው ያለፍኩት። ያው ወደ ዳኝነት ሙያ ለመጣም ያነሳሳኝ ዋናው ምክንያት አባቴ ፖሊስ ነው። የህግ ነገሮች ሰዎች ሲያለቅሱ ሲበደሉ እሱ ጋር ሲመጡ ምናምን ያለውና ይሄ መሆን አለበት ገሌ ሄድ አጥፍቷል ምናምን ሲል እሰማለሁኝ። በባህሪም የሰዎች ተበድለው ወይም ደግሞ አልቅሰው ቶሎ ፍትህ ማግኘት አለባቸው ያምናለሁኝ ከልጅነቴ። ስለዚህ ምንድነው በቃ ቶሎ ፍትህ መስጠት የምችለው ፖሊስ ብሆን ይመስለኝ ነበር በልጅነቴና ፖሊስ እሆናለሁ ብዬ ነበር ሳስብ የነበረው። አዎ ከዛ ከፍ እያልኩ ስመጣ ደግሞ ፍርድ ሊሰጥ የሚችለው ማን ነው? ዳኛ ነው። ስለዚህ ምን መሆን አለብኝ? ዳኛ ለመሆን ህግ ማጥናት አለብኝ ብዬ ህግ አጠናሁኝ። ትምህርቴን ተማርኩኝ፣ ተመረኩኝ። እንዳጋጣሚ ሆኖ ቶሎ ስራ የማግኘት እዚሁ አዲስ አበባ ነው የተማርኩት። ቶሎ ስራ የማግኘት እድሉን አገኘሁኝ። ወደ ዳኝነቱ ተቀላቀልኩ ማለት ነው። ጥሩ። አባትሽ፣ ቤተሰብ፣ ፋሚሊዎች ምን ይሉ ነበር ፍላጎትሽን? አባቴ አንቺ ፖሊስም ዳኛ መሆን የለብሽም ይለኝ ነበረ። ለምንድነው? አዛኝ ነሽ ይለኛል። አዛኝ ይሄ ሰው ሲያለቅስ ቶሎ አለቅሳለሁ፣ ሰው ሲከፋ የሆነ እንትን እላለሁ እና አንቺ ልብሽ በጣም አዛኝ ስለሆነ ለሁለቱም አትሆኝ የሚለኝ ነበር እና ጤና እንድማር ነበር የሚፈልጉት የነበረው እነሱ። ውስጤ ስለነበረ ፍትህ የመስጠት ፍላጎት፣ የተበደለን ሰው ምክሰው ዳኛ ሰው ነው ብዬ ስለማስብ ስለነበር ውስጤ ዳኛ ሆኛለሁ። በራስሽ ምርጫ? በራሴ ምርጫ። በጣም አሪፍ። 6 ኪሎ ሎ ስኩል ስትማሩ እንዳሰብሽ ነበር? ትምህርቱ አጠቃላይ ቆይታ የግቢ ያው ትምህርት ላይ እና ስራ ላይ የተለያየ ነገር ነው። ብዙ ሙያዎች ትምህርትና ስራ ላይ የተለያዩ ናቸው የሚሆኑት እና የተለያየ ነው። እርግጥ
ዳኝነት ላይ ልክ ስትሆን እንደ ትምህርቱ ቀላል ነው የሚመስልና የመጀመሪያ ጊዜ ዳኛ ሆኜ ሹመቱን አግኝቼ የችሎት ወንበር ላይ ስቀመጥ በጣም ነበር የሚያስደነግጠኝ ነበረው ማለት ነው። አንቺን ተከሳሽ የምትመስዪው ያ ልጅነቱም አለና በቃ ኖርማል የቢሮ ፕራክቲስ ስንወጣ ምናየው አለ ሙትኮርት እና ደስ ይለኛል በጣም የፍቺ ቀለብ ምናምን በጣም ደስ ይለኛል እንደዛ አይነት ነገር አይተና እንደው አንዳንድ ጊዜ የቤተሰብ ችሎቶች ዝግ ነው የሚሆኑት አንዳንድ ጊዜ ያው እና ዳኛውን እኔና ጓደኛ ያለን እንደዚህ አይተን በጊዜ ከሳቸው ጋር ካልሆነ አንገባም ልክ እሳቸው ሲገቡ አብረናቸው ነው መንገባውና ቶሎ በጊዜ ነው የምንሄደው ልክ በሩ ላይ ሳይሆን ያስገቡናል እሳቸው አለዛ ማንም ሰው አይገባም ዳኛ ከሳሽ ተከሳሽ ብቻ ነው የሚገባው እንግዲህ የመጀመሪያውን ስራ ተቀጥረሽ አሁን ጀምረሽልኝ ነበር መጀመሪያ ጊዜ ዳይነት ላይ ተቀመጥሽባት ችሎት ላይ ተቀመጥሽባትን ቦታ ከመጀመሪያው ጀምረሽ ጋውኑን አርገሽ ስትገቢ ከነበረው ስሜት ጀምሮ ሙሉ ሂደቱን እስኪ መጀመሪያ ሹመት ነው ተሾማል በምክር ቤት ሹመት ይጸድቃልና የምክር ቤት ዳኛ መሆናችሁ አዎ እሱ ራሱ ያስፈራል የሰው ፊት ላይ ቀርበ ካለና እኩል ዳኝ እኩል ላይ እሺ ከዛ ደግሞ ልክ ችሎቱ ላይ ስትቀመጥ የሚፈጥርበት ስሜት አለ እኔ አሁን የመጀመሪያ ጊዜ ስቀመጥ አም ደንግጬ ነበር ረጅም ሰዓት ፋይሉን ይዤው ቁጭ ብያለሁኝ ሰዎችን አያለው ልጅነቱም አለ በዛ ላይ ደግሞ የሚያለቅስ ሰው አለ እኔ ነኝ ትክክል ብሎ ሊያሳምን የሚፈልገው ሰው አንዳንድ ጊዜ በእንባም ያሳምናል በቁጣም ያሳምናል በብስጭት ያሳምናል ማለት የሚያስረዳ ያ ፍርድ ቤት አይደለ ፍርድ ቤት ሲሆን ሁሉም ሰው ተደስቶ አይመጣም አንዱ ተከፍቶ ነው የሚመጣው አንድ ሰው የግድ ተከፍቶ ነው የሚመጣው ውሳኔም ስትሰጥ ለሁለት ሰው አትሰጥም ለአንዱ ነው የምትሰጠውና ለዚህ ያጋጠመኝም ነገር ይሄ ነው ያለቀስኩበትም ጊዜ አለ ያው እንግዲህ አብረሽ አው ዳኛ በችሎታ አለቅስም አይስቅም ምናምን ይባላል ግን ያው ስላለቀስክ ወይ ደግሞ እዛ ጋር ያለው ነገር አዝናንቶ ስለሳቅ ፍርዱን አትቀለብሰው በማዘንና በመደሰት አይደለም ፍርድ የምትሰጥ የዳኝነት ሂደቱን እንዴት አገኘሽው አሁን ያነሳሽልኝ ነገሮች አሉ የፈርስት ኤክስፒሪየንስ ሻለ ከዛ በቆይታ የምታገኛቸው ልምዶች አሉ አንቺ እንዴት አገኘሽው ምን አይነት ዳኛ ሆነች ዳኛ ይታይ አስተያየቶች ሰጥሽ ነበር እንዴት አገኘሽው የዳኝነት ሙያ ካንተ በጣም ሰው ብዙ ይጠብቃል እንዳልኩ ደግሞ ፍትህ ነው የምትሰጠው ፍትህ ስትሰጥ ነው በሰዎች ህይወትና ንብረት ላይ ነው ፍርድ የምትሰጠው ትክክለኛ የተበደለን ሰው ፍትህ ሰጣለሁኝ እየሰጠው ነው ብዬ አምኝበት ራሴን ሰጥቼ የምሰራው ስራ ነው ፍላጎቴም ስለሆነ ዳኝነት ደስ ብሎኝም በምሰራው ስራ ነውና ስራውም እንደዛ ነው መሆን ያለበት ያው የዳኝነት ስራ ለዚህ እንደዚህ አይነት ውሳኔዎችን ለመስጠት ደግሞ በጣም ሰከንድ ብለህ በደንብ ብልሃተኛ ሆነ ህጉ ምን ይላል ብለህ ማስረጃዎች በደንብ ማስረጃዎችን ሳታይ ለማይገባው ሰው መብት ትሰጣለህ ከሚገባው ላይ ነጥቀ ማለት ነው ስለዚህ ጊዜ ወስደህ አስተውለህ ቀና ሆነ ነው መስራት ያለብህ ይሄንን ስራ ስትሰራ እንግዲህ ያው ተከሳሽ ወደ ተከሰስክበት ጉዳይ ስንመጣ ምን ትላለህ ገርሞኛል ዛሬ ለምን እንደተጠራው ምክንያቱም ከዚህ በፊት ተከሰሼ መገናኛ ብዙሃን አዋጅ እና ከዛም ደግሞ በወንጀልም ተከሰሼ ኦሬዲ ቅጣትን ጨርሻለሁ ያው እንግዲህ አንድ ጥፋት 2 እና 3 ተጠያቂነቶችን ሊያመጡ ይችላሉ ይሄ ደግሞ ላጠፋው ጥፋት የሞራል ካሳ በፍትሐብሔር ነው የተጠየቀው ስለዚህ አንድ ጥፋት አጥፍተህ 2 እና 3 ተጠያቂነቶችን ሊያስከትል ይችላል በዛ አግባብ ነው ዛሬ እዚህ ችሎት የቀረብከውና እዛ ላይ አተኩረህ መልስን ስጠኝ በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራት ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ሁኑ። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል። የዳኝነት ስራ ይሄ ፓርቱ ከበድ ይላል የሚባለው ነገር ነው። የዳኝነት ስራ አንደኛ በጣም ጊዜ ይወስዳል ማለት ታይም እንደ ኦፊስ አወር እንደምናምን እንደ ኦፊስ አወር አሁን ይኖርሃል አሁን ለምሳሌ 2 ሰዓት ተኩል ችሎት ትገባለህ ያው እንደማንኛውም የመንግስት መስሪያ ቤት የስራ ሰዓት ነው የምንጠቀመው ለየት የሚያደርገው ምንድነው ችሎትን 3 ሰዓት ቀጥረህ ልትጀምር ትችላለህ ምናልባት 40 ፋይል
50 ፋይል ሊኖር ይችላል በቀን የምታስተናግደው ፋይል ማለት ነው። ስለዚህ ዝም ብለህ ያየህ የምትመራው ነገር አይደለም። ገብቷል አይደለ? ለምሳሌ ዛሬ ምርመራ ሊሆን ይችላል፣ ምስክር መስማት ሊኖር ይችላል፣ የቃል ክርክር ሊኖር ይችላል፣ ብይን መስጠት ሊኖር ይችላል። ከችሎቱ ባሻገር በቢሮ የምትሰራቸው የመዝገብ ምርመራዎች፣ የውሳኔ መስጠት ሂደቶች ምናምን በጣም ብዙ ስራዎች አሉና ዝም ብለህ ሰዓትን በራስ ማኔጅ የምታደርገው አይደለም። አሁን 2 ሰዓት ተኩል ገብተን ችሎት 3 ሰዓት በነሰየ 40 ፋይሎች ውስጥ የቃል ክርክር 4 ቢኖሩ ምናልባት 1 ሰዓት ሊሆን ይችላል ከችሎት ሳንወጣ። ስለዚህ ራስ ማኔጅ የምታደርገው ነገር አይደለም። ኮርቱን ማኔጅ ታደርጋለህ፣ ቃል ክርክሩን ምናምን። ግን ብዙ ተከራካሪዎች ሲኖሩ አይ ደክሞኛል ወይም ደግሞ ርቦኛል ምናምን ብለህ ልትወጣ አትችልም። ጨርሰ ነው የምትወጣው። ጊዜ በጣም ይፈልጋልና እሱ ትንሽ ከበድ ያደርገዋል። ኢንጆይ የሚደረገውስ ነገር ይገርማል። የሰዎች ባህሪ አንዳንዴ ወይ ጉድ የምንልበት ጊዜ አለ። በቃ ከችሎት ወተን እስከምስቅ የምቸኩልበት ጊዜ አለ። አንዳንዱ ደግሞ ፍጹም ባለማወቅ በቃ የቱ ጋር መቆም እንዳለበት፣ እንዴት መናገር እንዳለበት ሄዳ አስጽፍ ሲል ባለ ራሱ ትጽፊልኝ የሚላል አንተ ጋር መጥቶ ዳኛው ጋር ማለት ነው። ይሄ አለማወቅ ነው። በጣም ደስ ሲላቸውና ጥሩ ነገር ስታደርግ ደግሞ መተው ሊያመሰግኑ፣ ሊመርቁ፣ ሊስሙ የሚፈልጉ ሁላ አሉ። አንዳንድ ጊዜ ጥሩ ነገር ሲያዩና ፍትህ ስትሰጣውን እንደዚህ አይነት ነገሮች ብዙ አይነት የሰዎች ባህሪዎች ይገጥሙሃልና እንደዛ አይነት ነገሮች ሲኖሩ አንዳንዴ ያዝናናል። እንግዲህ የዳኛ ላይፍ ምን አይነት ሊሆን እንደሚችል የብዙዎቻችን ጥያቄ ማወቅ የምንፈልገው ነገር ነው እና እስኪ አንቺን ኤክስፒሪየንስ ንገሪ። ችሎቱን እንዲፈሩ የምናደርገው እኛ ራሳችን ሙያው ላይ ያለን ሰዎች ነን ብዬ እኔ አስባለሁ። እንደዛ ነው የማስበው። ምክንያቱም አንዳንድ ሰው ተከራካሪ ወገኖችን ደግሞ ፍርድ ቤት የሚመጡ ሰዎችን በማሸማቀቅ በመቆጣት እና በመቅጣት ብቻ ዳኛ ይሆኑ ይመስላቸዋል፣ ወይም ደግሞ ዳኝነታቸውን የገለጹ ይመስላቸዋል። እንደዛ አይደለም መሆን ያለበት። ሰዎች ፍርድ ቤት ሲቀርቡ ነፃ ሆነው ለዳኛው የተከፉበትን የተበደሉበትን ነገር ማስረዳት መቻል አለባቸው። እኛ እንደውም እነሱ በደንብ እንዲያወሩ እድል መስጠት አለብን። እኔ ራሱ አንድ ጊዜ ለዳኛ ሆኜ ነው የምነግርህና ለጓደኛዬ ምስክር ሆኜ እንጂ ዳኛ ሆነሽ የእውነት እሺ የእውነት ለካ ሰው የሚፈራው ለዛ ነው አልኩኝ። ታውቃለህ ልክ ስገባ የሆነ የሚያስደነግጥ ነገር አለው አልኩኝና ከዛ ከተመለስኩኝ በኋላ ማንም ሰው እንዳይፈራ እንዳይሳቀቅ ምን ያስፈራል ነበር መናገር። ዝም የሚላል ስሙ የሚጠፋበት ሰው አለ። ስምህን ማለበል ስትለው ስሙ የሚጠፋበት ረጅም ሰዓት ዝም የሚል ሰው አለ። እኔ እንደውም አንዴ እንቀራረባለን፣ አንድ ኃላፊ ነውና እንቀራረባለን። ልክ ስገባ እሱም ለካ ችሎት መጥቷል አስተያየት ስተብሎ እንዴት ነሽ ታዲያ ሰላም ነው ምናምን ሰላም ተባብለን ትንሽ ቆመን ምነው ዛሬ እዚህ ችሎት በቃ ሰዓት ሲደርስ ገባ ምናምን ብለን ትንሽ ቆመን አወራንና ገባ። ስገባ እኔ ጋር መጣ ማለት ነው። ከዛ ገባ ስሙን ጠራው ምናምን ከሳሽ ተከሳሽ ብዬ ስሞትን ማለበል ስል ምናምን ብሎ ዝም አለ ረጅም ሰዓት ማለት ነው። እኔ ገብቶኛል ታውቀኛለች እና እንዴት ስሜን ትጠይቀኛለች ነው። እኔ አሁን እገልዬ ያው ግዛቸው እንዴት ነህ ምናምን ብዬ ልንነሱ የጠበቀው እንደዛ ነው። እና ረጅም ሰዓት ዝም አለ። ስሞትን ማለበል አልኩት ቀና ብዬና ከዛው እንደፈገግም ብያለሁ ማለት ገብቶኛል። ድንጋጤው ያስቃል። እና ከዛ አብሮት የመጣ ስሙን ተናገረለት ማለት ነው። ከዛ እንትን አለን መጨረሻ ጠብቆኝ ሲወጣ ይታይ አንቺ በጣም መጥፎ ሰው ነሽ አለኝ። እንዴት እንደዚህ ስሜን ትጠይቂኛለሽ? እንዲህ እየተዋወቅን ምናምን አለ። እንዴ ይሄ ግዴታ ነው። እኔ እንደውም በችሎቴ ላይ ዳኛ ይታይ በፕሮግራሜ ላይ ብዙ ጊዜ ሰዎች የፍርድ ቤትን ፍርሃት ከውስጣቸው እንዲወጣ እንዴት ሀሳባቸውን መግለጽ እንዳለባቸው፣ ምን አይነት ሰዎች ናቸው ፍርድ ቤት የሚቀርቡት፣ እንዴት ነው ትሪት ማድረግ ያለብን የሚለውን ነገርም አንዱ የማስተማሪያ መንገዴ ነው ይሄ የዳኛ ይታይ ፕሮግራሜ ማለት ነው። በእኛው ክስ ቀና ብለህ አውራኝ። ቀና በል ማለት መደገፉ አይቻልም። እሺ ይሄኛውን ቅጣት እኔ አልቀበልም። ኦልሬዲ ባጠፋቸው ጥፋቶች ቅጣቴን ተቀብያለሁ ብዬ ስለማስብ የዚህኛው ቅጣት በእኔ በኩል ተቀባይነት የለውም።
አዎ ባንተ በኩል ተቀባይነት የለውም። ስኔ የጠፋው አንገቴን የደፋሁት ለሱ እኮ ተቀጣው አይደለ? በወንጀልህ ነው። ለኔ ወደዚህ አስረዱኝ ሁለታችሁ። ለኔ ነው ማስረዳት ያለባችሁ። ጎን ለጎን አትነጋገሩ። ስራ እኮ ሰርቼ እንዳልበላ ድርጅቴ አገልግሎት እንዳይሰጥ ነው ያደረገኝ። ሁለተኛ የኔን ፎቶስ ቢሆን በዚህ እድሜ የኔ ፎቶ በዛ በለጠፈ አይነት መቀጣትህ የማይቀር ጉዳይ ነው። ህግ አውጪው አንቺ ፈራጅ አይደለሽም። ለኔ አስረዱኝ። ህግ አውጪው ለኛ ለኢትዮጵያኖች ማንም ሰው እንዳይበድለን ህግ አውጪው አካል ያወጣው ህግ በህግ አስፈጻሚ ተግባራዊ ይደረግልኛል። እርግጠኛ ነኝ። ክብር ዳኛ ፍትህ ይሰጠኝ። እኔ አሁንም ቢሆን አልቀጣም። እሳቸው ፍርድ ቤትና ፖሊስ ባዩ ቁጥር ሌላ ትዝ የሚላቸው ሰው የለም። ሌላ ከኔ ጋር ብቻ ነው ያለውስ ጉዳይ። በህግ አምላክ ፍርድ ቤት ባዩ ቁጥር እኔ ትዝ ምሎት በህግ አምላክ ህግ ፊት ነው ያለው። ወደ ህግ ተናገር። ከኔ ጋር እኮ በቃ ሰው ፍርድ ቤትን ፈርቶ ፍርድ ቤትን አማሮ መቅረት የለበትም ብዬ ነው ማስበው። ድባቡ እንዳለ ከድባቡ ባሻገር እኛ ደግሞ የምናሳያቸው አፕሮች አለ። ስለዚህ ያንን አፕሮች ሰዎች ፍርድ ቤት ሲመጡ ፍትህ አገኛለሁ ፈርደህበት እንኳን እኮ ደስ ብሎት የሚሄድ ተገልጋይ እኮ አለ። ለምን አንተ ከምታሳየው አፕሮች እንደዚህ አይነት ነገር እያደረግን ስንሰራ ነው ሰዎች በፍርድ ቤት በዳኞች እምነት ኖሯቸው ፍርድ ቤት መተው ሊዳኙ የሚችሉትና አንዳንድ ጊዜ እኛም ባለሙያዎችም በዚህ መንገድ ብንሄድ የተሻለ ነው ብዬ አስባለሁ። ሰዎች ፍርድ ቤት አያስፈራም፣ ፍርድ ቤት መከበር እንጂ መፈራት የለበትም። እንዳይፈሩም ደግሞ የኛ የባለሙያዎች እዛ ጋር የምንቀመጠው ሰዎች ትልቅ ኃላፊነት ድርሻ አለብንና በዛ መንገድ ቢኬድ ነው ጥሩ። ስለ ላይፍ ስታይል እንምጣ። የዳኛ ላይፍ ስታይል ላይ ነው ኑሮ፣ ቤቱ፣ ህይወቱ፣ ስራው ልክ እንደ ችሎቱ ላይ እንዳለ ነው ላይፋችንን ምንኖር ይመስላችኋል ብዙ ሰውና እኔ አንድ ጊዜ ቁጭ ብዬ ጠላ ቂጣ ተጋግሮ እየቀነጠስን ነው የሆነ ሰው መጣና ሲያየኝ እኔ ነኝና ዳኛዋ ናት አይደል እቺ ልጅ ነው አለ። አዎ ታዲያ ዳኛውና እንትን ትቀነጥሳለች እንዴ? እንደዚህ ማህበራዊ ህይወት አላት እንዴ? ምናምን አለና እንዴት ታሰሯታል እንዴት ነው ነገር ብሎ በጣም ተቆጣቸው እዛ የነበርንበት ቦታና አይመስለውም ሰው ብዙ ጊዜ ገለል ብለን ህግና ህግ እንዲህ አስምረን የምንኖር ይመስለዋልና ችሎት ላይ ያው ክብርት ዳኛ የምትሆነው ወደ ቤት ደግሞ ስትገባ ሚስትና እናት ነው የምትሆነው። ከማህበረሰቡ ጋር ተቀላቅለን ነው የምንኖረው። ግን ያው ገደብ ይኖርሃል። አንዳንድ ጊዜ የምትገኝበትና ማትገኝበት ቦታ አለ። ይሄ ስለ እዚህኛው ቦታ ተገኝ እዚህኛው ሳይሆን ያው አርያ መሆን አለብህ። ውሎህ የሰፈርህ ውሎ አካባቢ ውሎ ስራ ላይ ተጽዕኖ መፍጠር የለበትም። ዳኛ ስትሆን ለሌላው ማህበረሰብ አርያ መሆን አለብህ። እሺ ስላንቺ ላይፍ እንምጣ። ልጆችሽን ያገኘናቸው ባለቤትሽን አላገኘነውም። ትዳር እንዴት መሰረሽ? ባለቤትሽን ማስተዋወቂን ንገሪን እስኪ። እሺ ያው እንግዲህ አሁን ቅድም ልጆቼን አይታቸዋል። የ8 ዓመት 5 ዓመት አልሞላውም። የ2 ዓመት ያለኝ 3 ወንድ ልጆች ናቸው ያሉኝ። ደሳለኝ ጌታነ ይባላል ባለቤቴ። አጋጣሚ በስራ ምክንያት አሁን ሀገር ውስጥ የለም፣ ወጣ ብሎ ነው። ቢኖር ጥሩ ነበረ። እንግዲህ የ3 ልጆች እናት ነኝ። ትዳር ከመሰረትኩኝ አሁን አብረን መኖር ከጀመረ 9 ዓመት። አንድ ሙያ ላይ ሜቢ ልትሆኑ ትችሉ ይሆን እያልኩ እያሰብኩ ነበር። ሜቢ በስራ አጋጣሚ በተለያየ መንገድ እያልኩ እያሰብኩ ነበር። እንዴት ነው የተዋወቃችሁ? አንድ ሙያ ላይ አይደለንም፣ እሱ ሌላ ሙያ ላይ ነው። አንድ ሙያ ላይ ብዙ ሰው ዳኛ ነኝ ያገባሽ አግብተሻል? አዎ ዳኛ ነው መቼማ ወይ አቃቤ ጠበቃ ምናምን ይላል። ከዛው ዳኛን ከሙያ ውጪ ሰው ደፍሮ ለትዳር የሚጠይቅ ነው ይመስላል። ዳኛን መጠየቅ ዳኛን መጀንጀን ያስቀጣል። በቃ እንደ ማንኛውም ሰው ፍቅር እንታቅ ወንድም ይሁን ሴት ሙያው ነው እንጂ ሰዋዊ ነገር ያለን የሚያሳዝነው የሚያሳዝነን የሚያስደስተው የሚያስደስተን ለነና ብዙ ሰው በቃ ከችሎቱ ጋር ብቻ ዛሬ ያለውን ማንነት
ያየ በዛም ይለካህ በጣም ብዙ ሰው አለ። ሁለት ዳኞች አንድ ቤት ብትሆኑ ምን ሊፈጠር እንደሚችል በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጅታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ ቬጅታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅቶሎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጅታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። ቤት ውስጥ ዳኛ መሆንሽ ምን ፊል ያደርጋል? እሱ ባለቤትሽ ብዙም ይሄ የዳኝነቴን ነገር ብዙም ፊል አያደርገው። እንትን ይሄ መብትና ግዴታን ለሰው አሳውቃለሁኝ። ህግ ብዬ እንደ ዳኝነቴ ሳይሆን ጥሩ እናት፣ ጥሩ ሚስት ሆኜ ነው። ጥሩ ትዝናኛለሽ? ምን ያዝናናሻል? ብዙ ጊዜ ጸጥ ያለ ቦታ እወዳለሁ። ዝም ያለ ቦታ። ይሄ ከስራችንም አንጻር ብዙ ጭቅጭቅ ነገር አይተህ ሰምተህ ስለምትመጣ ወደ ቤቴ ስገባ ዝም ያለ ነገር እፈልጋለሁ። ግን ያው ቤት ስትገባ ደግሞ ልጆች የነሱ ጫጫታም እረፍት ነው። ያው ስትመጣ ያስረሳሃል የውጭውን። ወጣ ብሎ መዝናናት ደስ ይለኛል። ዝም ያለ ቦታ ራቅ ብዬ ከከተማ ወጣ ብዬ ነው ብዙ ጊዜ ልጆቼን ይዤ ከባለቤቴ ጋር ምንዝናናው። ሲገባ ኮፍያውን ከማድረጉ ከማስቲካው ከሚወድቀው ከሚነሳው ራሱ ግምት ሊወሰድልኝ ይገባል። እሱን እኮ አየንና አይቼ እንዲያቋርጥ ወይም ደግሞ ማስቲካውን እንዲተፋ ኮፍያውን እንዲያወልቅ አድርገናል አይደል እንዴ? ክቡር ዳኛ እየቀረጸ ነው። ይሄው እየቀረጸ ነው። ለምንድን ነው የሚቀርጹት? ይቅርታ ይባላል እንዴ? ችግር አለው? አዎ ችግር አለው። ችሎቱን ለምን ትቀርጻለህ? ምን ያስፈልግሃል አንተ? ምናልባት እንደዛ ከሆነ ይቅርታ ነው። ልማደኛ ነህ ማለት ነው እንደዚህ አይነት ተግባር ውስጥ በመሰማራት? ምን ማለት ነው ችሎቱን መቅረጽ? ክቡር ዳኛ እኔ በዚህ ግለሰብ የተነሳ ከትዳሬ ተፋትቻለሁ፣ ከማህበራዊ ኑሮ ተገልያለሁ፣ ከድርጅቴን ደግሞ አዘግቶ በኢኮኖሚ ውድቀት ደርሶብኛል፣ በኢኮኖሚም በማህበራዊ ኑሮዬ ላይ ችግር ፈጥሮብኛል። አሁን ፍርድ ቤቱ እዚያውን ፍርድ ቤቱ ወዲያውኑ በያዘው መዝገብ ላይ መቅረጽህን አምነሃል፣ እኛም አይተናል። በዚሁ አሁን በዚህ ችሎት በቀረብክባቸው ሰዓቶች በጣም ጥፋት የሚባሉ በችሎት ላይ የማይደረጉ ተግባራቶችን ነው እያደረክ የነበረው። የማስቲካውንና የኮፍያውን በተግዛዝና በምክር አለፍኩ። ይሄንን ግን በምክር ላልፍ አልችልም። ምክንያቱም አውቀህ ነው እያደረክ ያለው። አውቀህ የምታረግ ከሆነ ደግሞ ልትቀጣና ልትማር ግድ ይልሃል። ችሎት በመድፈር ቅጣት ትቀጣለህ። ይቅርታ እኮ አልኩ አይደለ እንዴ? ቅጣቱን ትእዛዝ አነባለሁ። እስከዛ አረፍ በሉ። ሰው ቢያውቀው የምትይው ስለ ዳኞች ምናልባት ግልጽ ያልሆነ በደንብ ሰው አንደርስታንድ ያላረጋቸው ነገሮች ምን አሉ? ሁላችንም ዳኛ ሲባል ፍርድ ቤት ሲባል አእምሯችን ውስጥ የሚመጡ ነገሮች አሉና እንደው ቢያውቀው የምትይው ነው። ብዙ ጊዜ ሰው ሲያጠፋም በአባባል ሰማይ አይታረስም ዳኛ አይከሰስም ይባላል። ዳኛን ማን ይከሳል ይላል። ለማን ይከሰሳል? ለእግዚአብሔር ነው እንጂ እና ዳኛ ይከሰሳል? አዎ ኦኬ። የዳኞች የስነ ምግባር ደንብ አለ። ያንን የስነ ምግባር ደንብ ተላልፎ የተገኘ ዳኛ ይቀጣል። ከስራ እስከ መሰናበት ድረስ የቅጣት ደረጃዎች አሉ። የመጨረሻው ከስራ መሰናበት ድረስ እንደ ጥፋቱ ከባድነትና ቀላልነት ያንን ደንብ ተላልፎ ሲገኝ ይቀጣል። እንዴት ነው የሚለው የራሱ የክስ ፕሮሲጀር አለው። ይሄም የተቋቋመው ዳኞች አላስፈላጊ የሆነ ጥፋቶችን ዳኛንን ብለው ባለን ስልጣን ዳኛንን ብለን ባለን ስልጣን በተሰጠን እንትን ላይ አላስፈላጊ የሆነ ነገር እንዳናደርግ አድርገን ስንገኝም ደግሞ በዚህ እንደምንቀጣ ነው የተቀመጠውና ሰው አያውቅም። ብዙ ጊዜ ዳኛ አይከሰስም ሰማይ አይታረስም ይላል ብዙ ጊዜና ፋት ስናጠፋ ልንቀጣ ልንታረም የምንችልበት ሂደቶች አሉ፣ ህጎች አሉ ተቀምጠዋልና ካጠፋን እንቀጣለን። ፌርነስ ያው አንጻራዊ ነው።
እና ደግሞ ሰው ከራሱ አንግል በሚያይበት እይታም ይወሰናል። የፌርነስ ጉዳይ ረጅም ጊዜ የመውሰድ የቀጠሮዎች ምናምን ረጅም ጊዜ የመውሰድ ጉዳይ እነዚህ አይነት ጉዳዮች ላይ ምናልባት ከምን ኬዝ ሊመጡ እንደሚችሉ ሰው ጋር እንዲያውቁ መፍጠር የምንችለው ሀሳብ ካለ? አዎ ያው ብዙ ጊዜ መዝገቦች ረጅም ዓመት የሚፈጁ መዝገቦች አሉ። ነው ወደ ፍርድ ቤት ሲሄድ ይሄ መዝገብ 10 ዓመቱ ነው 5 ዓመቱ ነው ሲሉ በጣም ደነግጥ ነበር። እኔ ራሱ 5 ዓመት ምን ብዙ ነገር ሊፈጠር ሊገለባበት ሰው በህይወትም ላይ ኖር በጣም ብዙ ነገሮች ሊፈጠሩ ይችላሉ። ሰዎች በክርክር ላይ ያሉ ራሱ እኔ ቅርብ ጊዜ እየተከራከሩ ቀያየናቸው ታመሙ የሆነ ልብ ይሰጋል ራሱ ደው የውሳኔ ሳያገኙ እንደዚህ ፍትህ ሳይሰሙ እንደው ምንም እንዳይሆኑ ትላለ እንደ ሰው በጣም ያሳዝናል። ያው ባንተ በዳኛው እዛ ጋር በተቀመጥከው በዳኛው ጊዜ ሰጥቶ የተቀላጠፈ ፍትህ ለመስጠት ያንተ ቸልተኝነት ከሆነ ይሄ ልክ አይደለም። ተጠያቂነትንም ያመጣል። መዝገብ ባይዘዌ እንትን ይላል ለምን ቆየ ተብሎም ይመረመራል። ይሄን ሁሉ ዓመት የቆየው በዳኛው ነው ወይንስ በተከራካሪ ወገኖች ምክንያት ነው? አንዳንድ ኬዝ ማስረጃ ስትለዋወጥ ስታመጣ ይሄን በክርክር ሂደት ይፈጃል። ያንን ውሳኔ ለመወሰን ደግሞ አንተ አለ የምትላቸው ማስረጃዎች ከየትም ተቆፍረው እንዲመጡ ትእዛዝ ትሰጣለህ። አይ ይሄኛው ተከራካሪ አይ ይሄኛው ከዚህ መስሪያ ቤት ይምጣልኝ ይሄ እንደዚህ ያለ ይሄ እንደዚህ ነው ሲልህ ረጅም ጊዜ ይፈጃል። እነዛን ማስረጃዎች ሳታሰባስብ ደግሞ ፍትህ አትሰጥም። ስለዚህ በዛ በተከራካሪ ወገኖች የሚዘገይ መዝገብ አለ፣ በዳኛው የሚዘገይ መዝገብ አለ። ስለዚህ እሱ ይለያልና በዳኛው የሚዘገይ መዝገብ ከሆነ ተጠያቂነትን ያስከትላል። አለ ይሄ መዝገብ እጄ ላይ ለምን ይሄን ያህል ጊዜ ቆየ? ማን ነው ሊጠይቅ የሚችለው? የዳኞች አስተዳደር ራሱ እኮ አለ፣ ፕሬዚዳንት አለ፣ ጠያቂ አለ። ገባ? የመዝገቦችን የሚከታተል ራሱ የሆነ አንድ ክፍል አለ በፍርድ ቤቶች ውስጥ ማለት ነው። ምን ያህል ፋይል ተከፈተ? ይሄ ፋይል ለዳኞች ይከፋፈላል። ዳኞች የያዙትን መዝገብ በምን ያህል ጊዜ አጠናቀው ጨረሱ? ምክንያቱም የሰዎችን የተፋጠነ ፍትህ የማግኘት መብታቸው እንዳይጣስ በዳኛው ማለት ነው። ስለዚህ ይህንን ክትትል ይህንን ቁጥጥር ስታደርግ የተኛው ዳኛም መዝገቡ ላይ የተኛ ዳኛ ካለ እንዲጓተት ያደረገ ዳኛም ካለ መዝገቡ ሲጣራ ይታወቃል። ስለዚህ ምን ይሆናል? ዳኛውንም ተጠያቂነት ሊያስከትልበት ይችላል። ዳኛ ይታይን ምን ያነቃቃታል? ዛሬስ እንደው ባረፍኩ በቀረው ምናምን ስትል ምን ያነቃቃታል? ብዙ ጊዜ ያው እንደ ማንኛውም ሰው ይደክመሃል፣ እንደ ማንኛውም ሰው ስልችት ይልሃል፣ ያማሃል፣ ብዙ ነገሮች አሉና ድክም ሲለኝ ቤተክርስቲያን መሄድ በጣም እወዳለሁ። ሁሌም ወደ ስራዬ ሲሄድ ቤተክርስቲያን ገብቼ ትክክለኛ ፍትህ እንድሰጥ ባለ ጉዳዮቼን በደንብ አድርጌ እንዳስተናግድ ማስተዋልና ጥበቡን ስጠኝ ብዬ ጸሎት አድርጌ ነው ሁሌ የምገባውና በጣም ኢነርጂ የሚሆነኝ ጸሎት አደርጋለሁ። ዳኛ ባቱ ምን ትሆኚ ነበር? ጋዜጠኛ መሆን ይመስለኝ ነበር። እውነት? እሺ እንግዲህ በአባይ ቴሌቪዥን ላይ የሚተላለፍ ፕሮግራም አለሽ ከሙያሽ ጋር በተገናኘ። የፕሮግራሙ ርዕስ በስምሽ ነው አይደለ? በስሜ ነው። ዳኛ ይታይ። ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል? ትዕዛዝ ተሰጥቷል። ትዕዛዙን አነብላችኋለሁ። ከሳሽና ተከሳሽ በቀረበው የክስ መዝገብ ላይ በነበራቸው የክርክር ወቅት አላስፈላጊ የሆኑ በችሎት የማይፈቀዱ ተግባራትን ሲያደርጉ ቆይተዋል። ይህንንም ተግባራት ትክክል አለመሆኑን በችሎት ተነግሯቸው በተግሳጽ የታለፉ ቢሆኑም ነገር ግን ያንን ወደ ጎን በመተውና ሳይማሩና ሳይታረሙ ችሎቱ ላይ የሞባይላቸው ሲቀርጹ ተስተውሏል። ስለሆነም በወንጀል ሕግ አንቀጽ 449(1) መሰረት ማንም ሰው በፍርድ ቤት ምርመራ በሚደረግበት ወይም በፍርድ ስራ በሚከናወንበት ጊዜ ፍርድ ቤቱ ወይም የዳኝነት ስራ በሚያከናወንበት ላይ ያለው ዳኛ በማንኛውም መንገድ የሰደበ፣ ያወከ ወይም በእነዚሁ ላይ ያፌዘ ወይም የዛተ ወይም ደግሞ
ችሎቱን ያለምንም ፍቃድ የቀረጸ እንደሆነ በማንኛውም ሌላ መንገድ ያወከ እንደሆነ ከ1 ዓመት በማይበልጥ ቀላል እስራት ወይም ከ3000 ብር በማይበልጥ መቀጮ እንደሚቀጣ ይደነግጋል። ፍርድ ቤቱም ቀጠሮ ሳያደርግ ወዲያውኑ ጥፋተኛው ላይ ቅጣት ሊወስን እንደሚችልም ተደንግጓል። ስለሆነም ተከሳሽ ከላይ የፈጸሙትን የችሎት መድፈር ወንጀል ከዛሬ ጀምሮ በሚቆጠር የ3 ወር እስራት እንዲቀጡ ተወስኖባቸዋል። ያው እንግዲህ ዳኛ ይታይ ሰዎች ህግን እንዲያውቁ ህግን አውቀው መብታቸውን የሚያስከብሩ ለማህበረሰቡ ለማስተማር በተለይ ደግሞ ሴቶች ብዙ ጊዜ ተጠቅተው ይመጣሉ እና አያውቁም የት መሄድ እንዳለባቸው። በቃ ተደብቀው ነው የሚኖሩ። ሲሄዱም ደግሞ በቃ ፍትህ ያገኙ ምናምን አይመስላቸውም ብዙ ጊዜ እና ስለዚህ ሴቶች እህቶቻችን፣ እናቶች፣ ህጻናቶች ላይ የሚደርሱ በደሎች በጣም ያሳዝኑኛል እና ለምን ይሄንን ፕሮግራም ጀምሬ አትሊስት የሰዎችን የህግ ግንዛቤ ለምን ከፍ አላደርግም? በዚህ መንገድ ዳኛ ይታይ የሚለውን የህግ ፕሮግራም ጀመርኩት። መቼና ስንት ሰዓት? ዳኛ ይታይ ማክሰኞ 2:10 ነው። ማክሰኞ 2:10 በአባይ ቴሌቪዥን። በአባይ ቴሌቪዥን ወደ ሀገር ቤት የተሰኘ ሌላ ፕሮግራም አለ። በፍልሰትና ፍልሰት ተመላሽ ሴቶቻችን ላይ የሚያተኩር 2 ፕሮግራም ነው። 2 ፕሮግራም ነው። የአየር ሰዓቱን ተቆጣጥረሻል። ብዙ ሙያዎች ተጽዕኖ ያለባቸው ፕሬዠር ያላቸው ስራዎች ይኖራሉ እና አሁን በዳኝነት ሙያ ላይ ለምሳሌ ከባለስልጣንም ተብሎ ሊታሰብ ይችላል፣ ከበላይ አካል፣ ከባለሀብ፣ ከተፈረደበት ሳይድ ምናምን በተለያየ መንገድ ተጽዕኖዎች ሊመጡ ይችላሉ። የሚነሱም ነገሮች ስላሉ ህብረተሰቡ የሚያነሳቸው ወይ እሱማ የእንትና ዘመር ነው፣ እሱ እኮ ከላይ ሰው አለው፣ እሱ እኮ እንደዚህ ነው የሚባሉ ነገሮች አሉና እንደዚህ አይነት ፕሬዠሮች ተጽዕኖዎች እንዴት ነው ማኔጅ የምታደርጓቸው? ትዕዛዙን ፖሊስና ማረሚያ ቤት ከአሁን ሰዓት ጀምሮ ተከታትሎ ያስፈጽም። ቅርታ ጠየቅኩ አይደል? ሁለተኛስ ክብር ዳኛ የኔስ ጉዳይ የእርሶን ጉዳይ የእርሶ ጉዳይ የኔ ጉዳይ አይበልጥም እንዴ? ቆይ ስነ ስርዓት ያዝ። ኧረ ስነ ስርዓት እባክህ። እዚህም ደግሞ ህግ ፊትም አትስደበኝ። እሱ ምን ነው ያዳምጡ። በቃ ከኔ ጋር ይሁን ንግግሩ። እሱ በችሎት መድፈር ነው አሁን ወደ ማረሚያ ቤት እንዴት ቅጣት የተጣለበት። ጉዳዩ እርሶ ክስ ያቀረቡበት ጉዳይ አብቅቶለታል ማለት አይደለም። ከማረሚያ ቤት እየተመላለሰ ጉዳዩን እንዲከታተል ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። ክብር ዳኛ፣ እኔ እኮ ይቅርታ ጠየቅኩ አይደለ? ከዚህ በፊት በዚሁ ጥፋት ምክንያት ታሰርኩ። በሷ ምክንያት ብዙ ኧረ በሷ አትበል አንተ ሰው ድርጅቴን እስከመዝጋት የኔንም ላይሰንስ እስከመነጠቅ እስር ቤትን እስከማሳለፍ ደረስኩኝ። አሁን ደግሞ ይቅርታ ጠየቅኩ አይደለ? ምንድን ነው ይቅርታ ማለት? ጥፋትን መደጋገም ማለት አይደለም። እኔም እኮ እንደሷ በጣም ብዙ ኃላፊነት አለብኝ። በስሬ በጣም ብዙ ሰው አለ፣ ቤተሰብ አስተዳድራለሁ። እኔ በጣም ብዙ የሚጠብቁ ሰዎች አሉ። ያኔም እስር ቤት በነበርኩበት ጊዜ ብዙ ነገር ነው የተበላሸብኝ። ስለዚህ በድጋሚ ጉዳዩ እንዲታይልኝ ጠይቃለሁ። ክብር ዳኛ፣ ይግባኝ መብት ነው። ትዕዛዙ ተላልፏል። ከማረሚያ ቤት ሆነው የተከሰሱበትን ጉዳይ ይከታተላሉ። ጨርሰናል። ያው እንግዲህ ዳኝነት ነፃና ገለልተኛ ነው ባለው ማንም ሰው በህግ ፊት ባለስልጣንም ይሁን ሰራተኛ ይሁን ሀብታምም ይሁን ዝቅተኛ ኑሮ ላይ የሚኖር ይሁን ቀጭን ነው ወፍራም ነው ያቃላ ያቅም ምሁር የለም። ሁሉም ሰው በህግ ፊት እኩል ነው። ግን አንዳንድ ጊዜ ሰዎች በገንዘባቸው ቀኔ ሀብታም ስለሆንኩኝ የተሻለ ኑሮ ላይ ስላለው ብለው ችሎቱንም በዛ አይን የሚመዘኑ ሰዎች አሉ ባላቸው ነገር። ሁሉም ኃላፊዎች ሁሉም ባለስልጣናቶች እንደዛ ያስባሉ ማለት አይደለም። ግን የሚያስቡም ደግሞ አሉ። እንደውም አንድ ጊዜ አንድ የመንግስት ኃላፊ ነውና በፖሊስ ተይዞ እንዲመጣ ትዕዛዝ ሰጠው ማለት ነው። እንዴት በፖሊስ ተይዞ ይመጣል ነው? በቃ መያዝ የለብኝም ምናምን አለ። ከዛ ሲመቶ ሲያየኝም ደግሞ ሴት ነኝ፣ ዳኛዋ ሴት ናት ማለት ነው። ደግሞ እንደገና ዳኛም ሴት ዳኛ ናት ያሰረችኝ ምናምን አለ። እሷ ናት ያሰረችኝ ምናምን አለ። ከዛ ነው በቃ ልታሰር አይገባም ምናምን። ስለዚህ ማስተማርም አለበት እዛ ጋር ገባ። እሱ አንድ ሰው ከፍተኛ ባለስልጣን ላይ ስላለ ህግን ማክበር እንጂ ህግን መጣስ የለበትም። እዛ ጋር ስንቀመጥ እኛ
ቀድመን ተገዥ መሆን ያለብን ለህጉ እኛ ነን እንደውምና ብዙ ሰው እንደውም ጋር በቃ ለምንድነው በቃ ቢቀርብሽ ምናምን ተባለ። አይ ነው ህግ ነው በቃ ህግን ደግሞ ስታስከብር ለሁሉም እኩል ሆነ ነው። ፋይናሊ ግን በቃ ታሰረ ተቀጣ። ደስ ይላል እንደዚህ ህግን አስከብረ እኩል ፍትህ ሰተ ቦታ ላይ ስትቀመጥ ደስ ይላል። ሶ በዛ መንገድ ትሪት አድርገን እንዲያልፍ ነው ማለት ያለበት። ፍርድ ቤት ዳኞች ምናምን ሲባል አይ እንደዚህ ላይ ፈርዱልኝ ይችላል ትክክለኛው ፍርድ ላይ ሰጠኝ ይችላል እንደዚህ ተብሎ ብዙ የፌርነስ ጥያቄዎች ይነሳሉ። ምክንያቶች ምንድናቸው እነዛ ፌርነስ ጥያቄዎች እንዲነሱ የሚያደርጉ? እንደዚህ አይነት ጥያቄዎች በብዙ መንገዶች ሊነሱ ይችላሉ። እዛ ጋር ባለው በዳኛው ምክንያት ሊነሳ ይችላል። እንደገና ደግሞ ተከራካሪ ወገኖች ራሳቸው ቆመው ተከራክረው የማስረዳትም አቅም የሌለው ሰው ይኖራል። የሚጠበቁ ትጋቶች አሉ። በትጋት የመከራከር የማስረዳት ማስረጃዎች እንዲመጡ የመኳተን የተከራካሪ ወገን አንዱ ግዴታ ነው። ያንን ሳያደርግ ይቀርና ባለው ማስረጃ ውሳኔዎች ሲሰጡ በቃ ለኔ ያልተወሰነልኝም ይላል። የራሱን ድክመት ወደ ፍርድ ቤቱ ወደ ዳኛው ያመጣል። አንዳንዴ በዛ ምክንያቶች ሰዎች እንደዚህ አይነት ጥያቄዎችን ያነሳሉ። በትምህርት ላይ ላሉ ህግ ለሚያጠኑ ዳኛ መሆን ለሚፈልጉ ተማሪዎች አድቫይስ ምክር ስጪ ብትባይ ምን ታያለሽ? ህግ ስትማር ዳኛ ብቻ አይደለም የምትሆነው። አቃቤ ህግ ትሆናለህ፣ ጠበቃ ትሆናለህ፣ የተለያዩ ድርጅቶች የህግ አማካሪ ትሆናለህ እና ግን የትኛውም ቦታ ላይ የህግ ሙያ ላይ ተቀጥረን ለመስራት መጀመሪያ የህግ ባለሙያ ነው መሆን ያለበት። ትምህርታቸውን በትጋት ትምህርታቸውን በደንብ አድርገው አተኩረው እግዚአብሔርን የሚፈሩ ለስራቸው ታማኝ ትጉ ወደ ሰፊ እንዲሆኑ ቀና እንዲሆኑ እመክራለሁ። በጣም ቆንጆ ቆይታ ነው ያደረግነው። ዳኛ ይታይን ስለ ላይፍም ስለ ስራም ብዙ ተጨዋወትን። ቆይታችን አላለቀም። አብራችሁን ቆዩ። ጉዟችንን ወደ ችሎት ቦታ ይቻላል መቻችሁ። እንዴት አየው ችሎቱን? እንዲህ አይ በጣም ከባድ የምር። አዎ እኛ እዚህ ተመልካቾችን ለማስተማር ነው የሰራነው፣ ግን ላይክ ሪል ደግሞ ሲሆን ያስፈራል የሚሉ ሰዎች ልክ ናቸው። በተለያየ መንገድ ቴሌቪዥን ላይ አለሽ፣ ግን ሶሻል ሚዲያ ላይ ደግሞ መድረስ ያስፈልጋልና ሶሻል ሚዲያ ላይ ያለሽ በደንብ ከፍተኛ ግፊቶች፣ ጥያቄዎች አሉ። ያው ካለኝ የጊዜ ጥበትም አንጻር ብዙም አይደለውም የነበረው። አሁን ግን በአዲስ መልክ በዳኛ ይታይ በሁሉም ሶሻል ሚዲያ ላይ ይገኛለሁኝ። መጥቻለሁ። ምን ዩቲዩብም ላይ አለ ዳኛ ይታይ? ዩቲዩብ ላይ ዳኛ ይታይ ዲስክሪፕሽን ላይ እናስቀምጥላችኋለን። ገብታችሁ ዳኛ ይታይን ሰብስክራይብ አድርጉ። በጣም ቆንጆ የህግ መረጃዎችን ሀሳቦችን ብዙ ነገር ታካፍላችኋለች። ጆይን እንድታደርጉ እኛ ደግሞ እንጋብዛለን። እንግዲህ በቤትሽም እዚህም ለነበረን ጊዜ በጣም አመሰግናለሁ። አይ ቲንክ ዋናው የስራ ቦታሽ ደግሞ እዛ ያለውን ማየት ፈልጋለሁ። ጓደኞችሽም ሌሎች የምታስተዋውቂ ሰዎች ካሉ መሄድ ፈልጋለሁ እና ሬዲ ይቻላል። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ አንድ መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። እንግዲህ ያው መደበኛ ስራ የሚሰራበት ቢሮአችን ነው። ዋና ቢሮአችሁ መደበኛ ነው። ቢሮ ብቻ ኦርዋት የችሎት አዳራሽ ይሄ ዴይ ቱ ዴይ ላይክ የችሎት ስራችሁ የምታከናውኑበት የችሎት አዳራሻችን ነው። ይግባኝ መልስ ሰጪ እዚህ ጋር ይግባኝ ባይ ነው። እዛ ጋር መልስ ሰጪ ናቸው። ምን ያህል ሰዓት ለምሳሌ ረጅም ሰዓት ምን ያህል ሰዓት ትቀመጡ ትችላላችሁ? 10 ሰዓት ምናምን። አረቴ ማለት ሳትነሱ ምናምን? አዎ ሳንነሳ። እንዴት? እንግዲህ ብዙ ጊዜ እንደ ጉዳዩ ይወስነዋል። አሁን ቃል ክርክሮች ይኖራሉ። ከዛ ወጥተህ ራሱ ትዕዛዞችን ትሰጣለህ፣ ፋይሎችን ትመረምራለህ። ከችሎቱ በኋላ ባለ ጉዳዮች ከፍርድ ቤት ይዘው የሚሄዱት ትዕዛዞች መጥሪያዎችም ይኖራሉ።
ደግሞ የዳኞች ቢሮ ነው። የዳኞች ኦፊስ። ኦኬ ሰላም። ይህ ደግሞ ያው ፕሬዝዳንት ኦፊስ ነው። ፕሬዝዳንት ኦፊስ። ኦኬ እሳቸው ናቸው። አቶ ሊያድ ይባላሉ። ኦኬ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ለእናንተ ነው ብድግ የምንለው። ብድግ ብለህ ተቀበልከን። እናመሰግናለን። እንግዳ ናቸው። ለዛ ስራ፣ ጤና ሁሉ ሰላም? ጥሩ ነው። እንግዲህ ከዳኛ ይታይ ጋር ቆንጆ ቆይታ ነው ያልነው። ስራዋን፣ ህይወቷን አጠቃላይ እያየን ነበረ እና አንተ ደግሞ እንግዲህ የዚህ ፕሬዝዳንት ምኗ ይገርምሃል? ምኗ ያስደንቅሃል? ይታይ ዳኛም ነው ነች። ማህበራዊ ፍርድ ቤትም ስለምትሰራ የኛ የጉባኤ አባል ናት። ሌላም በሚዲያም ትሰራለች ማለት ነው። ሶስቱም ቦታ ስትሰራ ስራዋን በትክክል በቁርጠኝነት ነው የምትሰራ። ይሄ ሁሉ ቦታ ስትሰራ ሰዓት እንኳን ደቂቃ እንኳን አታሳልፍ። የተሰጣትን ስራ በአግባቡ በፊታዊነት ትሰራለች። ተግባቢ ናት፣ ግልጽ ናት። ስራም እንደምትሰራ ተጫዋች ናት። ከሰው ጋር የመኖር ችግር የለባትም። በጣም እናመሰግናለን ስለመጣን፣ ስላገኘን፣ ስለተዋወቅን። እናመሰግናለን። እግዚአብሔር ያክብርልን።